ሰላም ውድ የእንግዳ ቤተሰቦቻችን እንደምን ቆያችሁ? የእንግዳ ዝግጅታችን ተጀምሯል። የዛሬዎቹ እንግዶቻችን ከወደ አሶሳ ነው የሚገኙት። ኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ክልሎች ውስጥ የተለያዩ ስቱዲዮችን እንዳስገነባ ታውቃላችሁ ብለን ተስፋ እናደርጋለን። በአሶሳ ከተማ እንግዲህ የተገነባው ስቱዲዮ ውስጥ ነው እንግዲህ እነዚህ ታዳጊ ቃለ መጠይቅ የሚያደርጉት። እስከ ዝግጅታችን ፍጻሜ ድረስ ምን አይነት እንግዶች እንደሆኑ ትመለከታላችሁ ብለን ተስፋ እናደርጋለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ የዛሬዎቹ እንግዶቻችን ከወደ አሶሳ ነው ብያቸዋለሁ መግቢያችን ላይና ስቱዲዮ ይገኛሉ። እንግዶቻችን እንግዲህ ጥሪያችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። እስቲ እነማን ናችሁ እንተዋወቃችሁ? ስሜ ፈንጂ ባከ ይባላለሁ። ሄጦር ይባላልኝ። ተወለድኩት ከጋሎ ሜጢ ወረዳ ከማሽ ዞን። ስሜ አሰልጣኝ ታሪኩ አዲስ አበባለሁ። የክብደት ማንሳት አሰልጣኝ ነኝ። እሺ እንግዶቼ በድጋሚ እናመሰግናለን። እንግዲህ ታዳጊዎች እነዚህ እንግዶቻችን ዛሬ ያገናኘን ዋነኛ ጉዳይ በአንጎላ በተካሄደው የክብደት ማንሳት ውድድር ላይ እንግዲህ የሜዳሊያ ይዘውልን የመጡ ታዳጊዎች ናቸው። መጀመሪያ ክብደት መቼ እንደጀመሩ እንጠይቃቸዋለን ማለት ነው። ክብደት ማንሳት መቼ ጀመራችሁ? ወደዚህ ስፖርት መቼ ተቀላቀላችሁ? ስፖርት የጀመርኩኝ ትንሽ ሕፃን ያለው ነው የጀመርኩኝ። በጣም ቆይቻለሁ እና እግዚአብሔር ረድቶኝ ደግሞ እስከ አንጎላ ሄጃለሁ። አንጎላ ውጤት ተመልቻለሁ። ስፖርት ደግሞ የጀመርኩ በሕፃንነት ነው የጀመርኩ። በጣም ፍቅር አለኝ በስፖርቱ ላይ እወዳለሁ። ስፖርቱ በጣም እወዳለሁ። ተመልካቾቻችን እንግዲህ እነዚህ ታዳጊዎች መንትዮች ናቸው። አሰልጣኝ ታሪኩ እነዚህን ሁለት መንትዮች እንዴት ትገልጻቸዋለህ? ምን አይነት ታዳጊዎች ናቸው? እንዲሁም ደግሞ ምን አይነት ስፖርተኞች ናቸው? እስቲ ዘርዘር አድርገህ ንገረን። ያው ልጆቼ እንደሚታወቀው መንታዎቹ መባል ላይ የሚታወቁት በጣም ሲበዛ ጠንካራ ናቸው። እውነቱን ለመናገር ጠዋት ትምህርት ሄደው ከሰዓት ቤተሰብ ስራ እያገዙ ደግሞ ተመልሰው መጥተው ትሬኒንጋቸውን ሰርቶ የሚገቡት በሽታ ላይም ሆነው ያው በዚህ ሰዓት ላይ አሁን ላይ ሳልናገር ማላልፈው ነገር የዛሬ 4 ወር ነበር ኦፕሬሽን የሆነችው። 5 ወር አካባቢ ኦፕሬሽን ለመግባት ስትል ቀድማ የጠየቀችኝ ውድድር እንዲያው ትሬኒንግ እንዴት ነው ማድረገው ስፖርቴን ውድድር እሺ ይሉኛል ወይ ምናምን የሚል ነበር ጭንቀቷ። ችግር የለውም ብያት ያው ጤና መጀመሪያ የሚቀድመው ገባች። 2 ወር ከሁለት ወር በኋላ መስራት ትችላለች ተብሎ ዶክተር ክሊክ አረጋት በኋላ ነው የጀመረችው እና ይህን ውጤት ያመጣችው ራሱ ከዛ ተነስታ ነው። ክሊንቶ አዲስ አበባ ውድድር አዲስ አበባ ክሊንቶ ላይ ነበረን ውድድር እዛ ከመሄዷ በፊት ነው እና በጣም እዚህ በጣም ጠንካራ ልጆች ናቸው። እውነቱን ለመናገር ለስፖርት ያላቸውን ፍቅር ስታየው የከፈሉት መስዋዕትነት አብረን እኔ ብቻ ብዬ የምናገረው ነገር አይደለም። የልጆቹ ጥንካሬ ይወስናል። የኔ ጥራት ብቻ ምንም አያደርግም እነሱ ካልወደዱት እና በጣም የሚገርሙ ልጆች ናቸው። የምር እኔ እንኳን ያደጉት ከ11 ዓመታቸው ጀምሮ እስቲል አሁን አብረን ያለ ነው። ሰርቻለሁ እኔ መልካም። በአንጎላ የነበራችሁ ውድድር ምን ይመስል ነበረ? እንዴት ነበር የነበረው ሁኔታ አንጎላ ላይ? እንዲሁም ደግሞ እዛ ስትሄዱ የነበረው ችግር ምን ይመስል ነበረ? ከነበሩት አትሌቶች ጋር በምን መልኩ ነበር ስትግባቡ የነበረው? የአንጎላ ውድድር አሪፍ ነበር። ሁለተኛ ነው የወጣው። አንጎላ የነበረ ቆይታ በጣም አሪፍ ነበረ። እህቴና አሰልጣኝ ጋር ያው መሪዎቹም ጋር ነበረ እና እዛ የነበረን ቆይታ በጣም አሪፍ ነው። ለቀጣይ ደግሞ ያው እንግዲህ የተዘጋጀን ነው። በ58 ካታጎሪ ነው ገባን። ውጤቱ ደግሞ በጣም አሪፍ ነበረ። ሌላ ሀገር የሚመጡ እዛ እንቀራረባለን፣ ሰላም እንባባለን። ቆይታ በጣም አሪፍ ነው። ብዙ ከሀገር የመጡ ልጆች ጋር ተዋውቀናል እና አሪፍ ነው።
በውድድሩ እንግዲህ የተለያዩ ስሜቶችን ይዛችሁ ነው ሰነቃችሁን ሄዳችሁ ብዬ ተስፋ አደርጋለሁ። እንደው ስለ ውድድሩ ስናወራ ከዚህ ስትሄዱ መጀመሪያ ምን አስባችሁ ነበር ሄዳችሁት? አሁን ያገኛችሁትን ነገር ያገኛችሁትን ሜዳሊያ ጠብቃችሁ ነበር ወይስ ከጠበቃችሁት በላይ ነው ወይስ ከጠበቃችሁ በታች ሆነ አገኛችሁት? በጣም ደስ ብሎኝ ነበር። እኔ ያገኘሁት ሜዳሊያ ሶስተኛ ነው የወጣሁት ናሱን ያወጣውኝና በጣም አሪፍ ደስታው በጣም ማግለጽ አልችልም። በጣም ደስ ብሎኝ ነበር። ያው እንግዲህ አልጠበኩም ነበር ግን እንዳልጠበኩ ደግሞ አመቻለሁ እና አሪፍ ነበር። ደስታው በጣም ደስ የሚል ነበር። በጣም ደስ የሚል ውጤት ነው እንግዲህ ይዛችሁልን የመጣችሁት። ኢቲቪ ልጆች ዓለምም እንደናንተ አይነት ጎበዝ ተማሪዎች እንዲሁም ደግሞ ጎበዝ ታዳጊዎች ስናገኝ በጣም ደስ እያለን ነው የምናቀርበውና በቴሌቪዥን መስኮት የሚከታተሉ ልጆችም እንግዲህ ከናንተ አይተው ተነሳሽነት እንደሚፈጥርላቸው እናስባለን። አሰልጣኝ ወደ አንተ ጋር ደግሞ እንምጣና በአንጎላ በተካሄደው ውድድር ላይ ምን ጠብቃችሁ ነበር ስትሄዱ? የነበረውን በአጠቃላይ ቆይታችሁ ምን እንደሚመስል ታጫውታ። አንጎላ ስንሄድ የነበረው ትንሽ የከበደው የአየሩ ነበር። አዲስ አበባ ላይ የነበረው አየር ትንሽ ከበድ ይላል። እኛ ከሙቀት ሀገር ነው የሄድነው። እዛ ጋር ስንሄድ ቀዝቃዛ ነው። ትንሽ መላመድ ከብዷቸው ነበር እና ያቺ ጊዜ ነበር ያስቸገረችን። አንጎላ ስንሄድ ደግሞ የቋንቋ ነው ችግሩ። እንግሊዝኛ አይችሉም እዛ ጋር ያሉት ሀገር ላይ እና ለመስማት ትንሽ ይከብድ ነበር። ግን የሚገርም ጊዜ ነበር ያሳለፍነው። ደስ የሚል ጊዜ ነበር። አዘርሆልም እንደ ኢትዮጵያ ልኡካን ቡድንም ጥሩ ውጤት ነበር የመጣው እና በክብደት ማንሳት ደግሞ የመጀመሪያዎቹ በኢትዮጵያ ታሪክ የመጀመሪያ መሆኑ ኢቭን ዲፕሎማ እንኳን መጥቶ አያውቅም። በክብደት ማንሳት የመጀመሪያ ነው ሜዳሊያ ሲመጣ በወንድም በሴትም እና የዛ ታሪክ የመጀመሪያዎቹ መሆን ደግሞ ደስ ይላል። ከኩራትም በላይ ነው። እንደ ቤኒሻንጉል ሀገራችንን ማስጠራታችን እዛ ጋር የቤኒሻንጉል የመጡ ልጆች ተብሎ መጠራቱ ለሀገራችንም ልፋታችንንም ዋጋ እስከ ከፍለን የመጣ ነው እና ደስ የሚል ጊዜ ነበር። በጣም ጥሩ እንግዲህ ጠንክሮ የሰራ ማንኛውም ልጅ እንዲሁም ደግሞ አትሌት ከዚህም የበለጠ እንዲሁም ደግሞ እንደዚህ አይነት ውጤቶችን እንደሚያስመዘግቡ ከታዳጊዎቹ ተምረናል ብዬ ተስፋ አደርጋለሁ። ኮች አንተ ጋር ነኝ አሁንም የምቆየው። ለልጆችክ ለመንትዮቹ ልጆችክ ለሰልጣኞችክ የምታደርግላቸው ድጋፍ ምን ይመስላል? በአጠቃላይ ከነሱ ጋር ያለ ቀረቤታ ያው ልጆቹ ወጣትም ወደ መሆኛ እድሜያቸው እየሄዱ ስለሆነ የምታደርግላቸው ድጋፍ ምን ይመስላል? ያው ልጅነት ይመጣል። አንዳንዴ ጉርምስና ሲኖር ያው ምክርና ቁንጠጣ አይጠፋም እና እውነቱን ለመናገር ትሬኒንግ የቀረበትን ቀረው አላስታውሰውም። እግሬ ላይ የሆነ ሰርጀሪ ተሰርቼም ቢሆን እያለቀስኩም ቢሆን ነበር ሲሄድ የነበረው እና አላውቅም። ስፖርት ያደጉበት ነገር ነው ከልጅነት ጀምሮ። ወንድሞቼም ተወዳዳሪ ማሰልጣኝ ነበሩ የክብደት ማንሳት። አባቴም እንደዛው ስፖርተኛ ነበር፣ ቦክሰኛና ኳስ ተጫዋች ነበር። ስለዚህ ስፖርትን ውርስ ነው እኛ ቤት ውስጥ እና አሰልጣኝነትም በእጅ ተቆርጦ ነው አሰልጣኝ የሆንኩት እንጂ ተወዳዳሪ ነበር። ወደዛ ገባው። ከገባው በኋላ ደግሞ እንግዲህ የገባበትን በጣም ስለምወድ የሆነ ትልቅ ደረጃ የቤተሰብን ስም ማስጠራት አለ፣ የአባትን ስም ማስጠራት አለ። ስለዚህ ያን ነገር ያን አደራ ስትይዝ እናቴ ማይጅ ትለኛለች። እናቴ ባይዤ እዚህ ጋር ሳትናገርም አላልፎ እዚህ እንድደርስ ትልቁ የሚገባትን ክብርም ምን የሚሰጣት ለእናቴ ነው። ምክንያቱም የእሱ አስተዋጽኦ ነው። የጎደለውን ነገር ሙሉ ስታሟላ ነበር። እዛ ጋር ሂደህን ጠይቅ አይደለም የሚፈለገውን ነገር በሙሉ ከራሷ መስታረግ ነበረው እና ልጆቹ ጋርም ያላት ፍቅር እንደ ስቲል ተራቡ ተጨነቁ ምንም እያለች የምትጠይቀው እሷ ነች እና በስፖርት ላይ አላውቅም ገና ከዚህ በላይ አሁን ገና እየጀመርን ነው። እንደኔ ገና ነው ይሄ ጅማሬው ነች እንጂ ገና ብዙ ነገር ይቀራል። For the first attempt of Yefenji Bakiwuli from Ethiopia. Ethiopia. Come to say it.
የቤተሰቦቻችሁ ድጋፍ ያሰልጣኛችሁ ድጋፍ ምን እንደሚመስል እስቲ ሰፋ አድርጋችሁ ንገሩን። ምክንያቱም እናንተ ይዛችሁልን የመጣችሁት ትልቅ ነገር ስለሆነ እንደ ሀገርም የነሱ ድጋፍ ምን ይመስላል? ሰፋ አድርገሽ ንገሪን። የቤተሰብ እገዛ በጣም አሪፍ ነው። ሙሉ በሙሉ እነሱ በዚህ ስፖርት ላይ በጣም አግዞናል። ስሩ፣ ጠንክሩ ምናምን በርቱ፣ ስልክ ደውሉ በጣም ነው እንትን የሚሉ እና ቤተሰብ እገዛ ምንም ችግር የለበትም። በጣም ነው የሚደግፉ እና በጣም በዚህ አጋጣሚ አመሰግናቸዋለሁ። ያው ስላሰለጠኝ በስፖርት በኩል በጣም ማለት ቀልድ አያውቅም። ትኩረት በጣም ያርጋል። ስራ ይዞ እንኳን ደውሎ እንትን ይላል፣ ይጠይቃል። ትሬኒንግ በጣም ነው የሚከታተልና ሁሉም ልጆችም እንዲሰሩ እንዲበረቱ ምናምን ማለት እንደ ሁሉም አሰልጣኝ ይባላል እንጂ እንደሱ አይቻላቅም እና ሁሉም አሰልጣኞች በሱ ቢማሩ ከሱ ተሞክሮ ቢወስዱ እዚህ ክልል ውስጥ ያሉ አሰልጣኝ ሁሉ ከሱ ተሞክሮ ወስዶ ቢማሩ አሪፍ ነው እላለሁ እና እሱ በጣም ነው የምንወደው። ቢያንስ እሱን ማሳፈር አንፈልግም። ቢያንስ የሆነ ውጤት አሁንም ድጋሚ መጥተን እሱ ማኮራት ነው የምንፈልገው እና በሱ በጣም ነው የምንኮራው። የኛ ኮች በጣም ጠንካራ ነው፣ ያሰራል። እኛ በቃ ትኩረት ይሰጣል በስፖርቱ ላይ እንደ ሌላ ሰው አይደለም። ስፖርቱ ላይ ትኩረት ይሰጣል። አሁን ደግሞ ትሬኒንግ እየሰራን ነው ቀጣዩ ውጤት እንደምናመጣ። እንደሚታወቀው ቤኒሻንጉል ጉሙዝ እንግዲህ የበርካታ የስፖርተኞች መፍለቂያ እንደሆነ ይታወቃል። አሁን ላይ እንግዲህ እነዚህ ልጆችም ከቤኒሻንጉል የተገኙ ልጆች ናቸውና ከዚህ በለጠ ብንሰራ የተሻለ ነገር እንደሚመጣ ተስፋ አደርጋለሁ። በምን መልኩ መሰራት ይኖርበታል ትላለህ ኮች? ቤኒሻንጉል ያው ፖቴንሻል እንደሚታወቀው በኳስም እና በቦክስም በክብደት ማንሳት ነው። ኤቭሪቲንግ በሁሉም ስፖርት ብናየው በጣም ሲበዛ ፖቴንሻል አልተሰራበትም። ቤኒሻንጉል ላይ ገና እንዳልተገኘ ማዕድን ገና ከላይ ተቆፍሮ የተተወ ቦታ ነው እና ከዚህ በላይ ብንሰራ ከዚህ በላይ ማድረግ የምንችል ነገር ነው። በእኔ ስፖርት በመጥፊ ሰው ክብደት ማንሳት ማለት በጣም ሲበዛ ጠንካራ በተፈጥሮ ጠንካራ ነው። ቤኒሻንጉል ልጆች እንደሚታወቀው ነው ያው ቀንቀስ እያለ ራሳችን እንትን ላይ እንጂ በጣም ሲበዛ ጠንካራ ልጆች የሚገኙበት ጠንካራ ስፖርተኛ የሚገኙበት ትልቅ እንደ ሀገር እንደ ኢትዮጵያ ደግሞ ትልቅ ቦታ መድረስ የሚችሉ ልጆች ያሉበት አካባቢ እና ቢሰራበት አሁን ላይ አንድ ስፖርት ላይ ብቻ ፎከስ ማድረግ ሳይሆን አሰንበተን አድርገን ያሉትን ፕሮጀክቶች ላይ ከታች ጀምረን ከልጆች ላይ አሁን ብዙም ጊዜ ካደጉ በኋላ ውጤት ፍለጋ አንድ 18 ዓመት ካለፈው በኋላ ነው ስፖርተኛ ውጤታማ አይደለም። ስፖርተኛ ውጤታማ የሚሆነው ከ10 ዓመት ከታች ጀምረን እንሰራ ነው። ስፖርቱ ላይ ያደገ ልጅ ነው እየሰራ ሲመጣ ወደሱ ምሳሌ ማድረግ እንችላለን። እነዚህ ልጆች በ11 ዓመታቸው ነው ክብደት ማንሳትን የጀመሩት። በ14 ዓመታቸው በ13 ዓመታቸው ሲኒየር የሚባሉ ተወዳዳሪዎች ጋር ተወዳድረው የኢትዮጵያ ሪከርድ በመያዝ ጭምር ነው አሸንፈው የወጡት እና ይሄ የሚያሳየው ምንድነው ልጆችን ስፖርት መጀመሪያ ያለባቸው ከልጅነታቸው ማደግ ነው እንጂ ያለባቸው 18 ዓመት ሲሞላው ጠብቀህ ና የስፖርት ጀምር ብትለው የቀጨጨን ያደገን አበባ ላይ ውሃ መጨመር ማለት ነው። ኮትኩቶ ከማሳደግ ይልቅ ያደገ ስለዚህ ያ ደግሞ ጥቅም የለውም እና አሁን ላይ ከታች አሁን ፕሮጀክቶች እየተስፋፉ ነው። አሁን ላይ አንድ ስፖርት ላይ ብቻ ፎከስ ማድረግ የለበትም። እንደ ኢትዮጵያ ነው ኳስ ላይ በጣም ፎከስ ይደረጋል። ኳስ ሁላችንም የምንወደው ነገር ነው። ግን ኳስ ላይ ብቻ እየተባለ ሌላው ስፖርት መጣል የለበትም። ሁሉም ስፖርትም ዞር ብሎ እየታየ ሁሉም ስፖርት እንዲያልግልን እንፈልጋለን። እኛ ሀገራችንን በትልቅ ደረጃ ላይ ሆና ኢቭን በኳስም ቢሆን ከአፍሪካ ዋንጫ ወጥተን ዓለም ዋንጫ ላይ ተሳትፈን መሳተፍ እንጂ ተፎካካሪ መባል እንፈልጋለን። በክብደት ማንሳትም ኦሎምፒክ ላይ አሁን የእኛ እቅዳችን የነበረው አፍሪካውን ኦሎምፒክ ብለናል። እሱን አግኝተን አሁን ሲቀጥል ደግሞ ኦሎምፒክ ነው። የዓለም ኦሎምፒክ ላይ ተሳትፎ የመጀመሪያው መባል እንፈልጋለን። አሁን የአፍሪካ እንደ ኢትዮጵያ የመጀመሪያ ተብለናል፣ በአፍሪካ የመጀመሪያ ተብለናል። ግን ደግሞ አሁን ደግሞ የዓለም ይቀረናል። እሺ ዝግጅታችን እንግዲህ ጨርሰናል። በቴሌቪዥን መስኮት የሚከተሏችሁ የሚመለከቷችሁ በርካታ ህጻናቶች ታዳጊዎች ስላሉ መልእክት አስተላልፉላችሁ እስኪ። ያው ስፖርት የሚሰራበት ትሬኒንግ ምናምን ቦታ ማስተካከል አለበት
እና ልጆቹም ጠንክረው እንዲሰሩ እቃ ምናምን ማቴሪያሎች ብዙ ሙሉ የለንም ማቴሪያል ማገዛት አለበት እቃም ቦታም ቢያንስ የሆነ ነገር ሌቭል መሆን አለበት ተስተካክሎ እዛ ነው የምንሰራው ትሬኒንግ እና ለሁሉም ስፖርተኞች ቦታ ነው የሚያስፈልጋቸውና ለኛ በተለይ ክብደቶች ቦታ ያስፈልገናል ማቴሪያል ያስፈልገናል እና ይሄ ቢስተካከል ብዬ እላለሁ ተመልካቾቻችን የእንግዳ ዝግጅታችን እንዴት ነበረ? የዛሬው እንግዶቻችን እንግዲህ ከወደ አሶሳ ክልል የተገኙ አትሌቶች ጋር ነው ቆይታ ያደረግነው። በዛሬው ዝግጅት እንግዲህ እነዚህ ታዳጊዎች በአንጎላ በመሄድ የተለያዩ የብር ሜዳሊያ እንዲሁም ደግሞ የነሐስ ሜዳሊያ ይዘውልን የመጡ ታዳጊዎች ነበሩ። ከነሱ ጋር የነበረን ቆይታ ጥሩና አስተማሪ እንደነበር ተስፋ እናደርጋለን። ታዲያ ታዳጊዎች እናንተም ያላችሁን ችሎታና ተሰጥኦ አውጥታችሁ ማሳየት ይኖርባችኋል። ከዛም በዘለለ ደግሞ ትንሽም ትልቅም ሳትሉ የተለያዩ ተሰጥኦቻችሁን መታወጡበትን መንገድ መፈለግ ይኖርባችኋል እያልን የዛሬውን እንግዳ ዝግጅታችን በዚህ ላይ ያበቃን። ከቀጣይ ሳምንት በሌላ እንግዳ እንገናኛለን። እስከዛው መልካም ሳምንት።